ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? አጥራጥሬ ያሉ መረጃዎችን ይዤላችሁ ቀርብ ያለው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። አርሰናሎች አንድ የአማካይ ስፍራ ተጫዋችን እየተመለከቱ እንደሚገኙ ተገልጿል። የ24 ዓመቱ ቶኒ ፍሩክ አሁን ስሙ ከአርሰናል ጋር በመነሳት ላይ ይገኛል። በእርግጥ ሌሎች ክለቦችም ተጫዋቹን እየተመለከቱ ይገኛሉ። ብራይተን እና ኤቨርተንም ተጫዋቹን ማስፈረም እንደሚፈልጉ ነው የተገለጸው። ተጫዋቹ ታዲያ ራይጄካ ለሚባል ክለብ ነው እየተጫወተ የሚገኘው። የአማካይ ስፍራ ተጫዋች ሲሆን በአማካይ ቦታ ታዲያ በሶስቱም ቦታ ላይ መጫወት ይችላል። በተከላካይ አማካይ እንዲሁም ቦክስ ቱ ቦክስ እና በአጥቂ አማካይ ቦታ ላይ መጫወት እንደሚችል የተገለጸው። በአብዛኛው የ8 ቁጥር ቦታ ተጫዋች እንደሆነ ተገልጿል። አርሰናሎች ታዲያ ስኳዳቸውን በአዲስ መልኩ እየገነቡ እንደሚገኙ ይታወቃልና አንዳንድ ተጫዋቾች በቀጣይ የዝውውር መስኮት የሚለቁበት አጋጣሚ አለ፣ ከእድሜ አንጻር ማለት ነው፣ በአማካይ ስፍራ ቦታ ላይ የሚገኙት። ስለዚህ የ24 ዓመቱ ቶኒ ፍሩክ በአርሰናሎች እቅድ ውስጥ መያዙ ነው እየተገለጸ የሚገኘው። የተጫዋቹ አጫዋወት ደግሞ ከሚኬል አርቴታ ስልት ጋርም የሚጣጣም በመሆኑ የአርሰናል መልማዮች ተጫዋቹን በቅርበት እየተከታተሉት እንደሚገኙ ነው የተገለጸውና ከብራይተን እንዲሁም ከኤቨርተን ጋር ተፎካክረው ተጫዋቹን ሊያስፈርሙት እንደሚችሉ ነው የተገለጸው። አርሰናሎች በክንፍ መስመር ቦታ ላይ ራሳቸውን ያጠናክራሉ ተብሎ ይጠበቃል። በተለይ በግራ ክንፍ መስመር ቦታ ላይ አዳዲስ ተጫዋቾች ሊመጡ እንደሚችሉ ነው እየተገለጸ የሚገኘው። የጋብሪኤል ማርቲኔሊ በዛ ቦታ ላይ ጥሩ አለመሆን እንዲሁም ኤዜም እዛ ቦታ ላይ ሊሳካለት አልቻለምና በዚህ መሰረት በግራ ክንፍ መስመር ቦታ ላይ ሌሎች ተጫዋቾች ሊመጡ የሚችሉበት አጋጣሚ እንደሚኖር ነው እየተገለጸ የሚገኘው። ኖኒ ማዱኬ ታዲያ የቡካዮ ሳካ ተፎካካሪ ይሆናል ተብሎ ይጠበቃል። አሁን ቦታ ላይ በበርካቶች እየታመነበት የሚገኘው ሊያንድሮ ትሮሳርድ ብቻ ነው። ሊያንድሮ ትሮሳርድ ከእድሜ አንጻር እንዲሁም ሌሎች ክለቦችም ተጫዋቹ ላይ በቀጣይ ክረምት ፍላጎት ያሳያሉ ተብሎ ይጠበቃል፣ በተለይ ከሳውዲ ክለቦች ማለት ነው። ስለዚህ አርሰናሎች የክንፍ መስመራቸውን ለማጠናከር የኤሲ ሚላኑን ራፋኤል ሊያዮንና የሪያል ማድሪዱን ሮድሪጎን እየተመለከቱ እንደሚገኙ ነው የተገለጸው። ከሁለቱ ታዲያ አንዱን ተጫዋች ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። አርሰናሎች በግራ ክንፍ መስመር ቦታ ላይ ያላቸውን ችግር ለመቅረፍ ሁለቱን ተጫዋቾች እየተመለከቱ እንደሚገኙ ተዘግቧል። ሩበን አሞሪም አዲስ ተጫዋች የማያገኝ ከሆነ ኮቢ ማይኖን ላለመልቀቅ ጥረት እንደሚያደርግ እየተዘገበ ይገኛል። ኮቢ ማይኖ በዚህ በጥር ዝውውር መስኮት ወደ ሌላ ቦታ በማምራት ተጫውተው ለእንግሊዝ ብሔራዊ ቡድን ለመመረጥ ጥረት እንደሚያደርግ ነው እየተገለጸ የሚገኘውና የናፖሊ ስም በተደጋጋሚ እየተነሳ ይገኛል። ባለፈው ክረምት ከ200 ሚሊዮን ፓውንድ በላይ ወጪ በማድረግ ማንቸስተር ዩናይትዶች ብራያን ምቤሞ፣ ማቲዮስ ኩኛ፣ ቤንጃሚን ሼስኮ እንዲሁም ሴኔ ላመንስን ማስፈረማቸው ይታወቃልና በጥር ዝውውር መስኮት ገንዘብ አውጥተው ተጫዋቾችን ማስፈረም እንደሚከብዳቸው ነው እየተገለጸ የሚገኘው፣ ተጫዋች ካልሸጡ በስተቀር ማለት ነው። የማኑኤል ኡጋርቴ ስም እየተጠቀሰ ይገኛል። ስለዚህ ይህን ተጫዋች የሚሸጡት ከሆነ ያንን ገንዘብ በመጠቀም ሌላ የአማካይ ስፍራ ተጫዋች ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ይህ የማይሳካ ከሆነና ተጫዋች ወደ ክለባቸው ማምጣት የማይችሉ ከሆነ ሩበን አሞሪም ተጫዋቹን ላለመልቀቅ ጥረት ያደርጋል ሲል ነው ሜትሮ የዘገበው። እንዳጠቃላይ ግን ኮቢ ማይኖ በጥር ዝውውር መስኮት ክለቡን በመልቀቅ ወደ ሴሪአ አምርቶ ለናፖሊ መጫወት እንደሚፈልግ ነው እየተገለጸ የሚገኘው። በተጨማሪም የጆሹዋ ዚርክዜ ስምም ከሮማ ጋር እየተነሳ ይገኛል። ወጣቶች ደግሞ በውሰት ክለቡን የሚለቁ እንደሚኖሩ ነው እየተገለጸ የሚገኘው። እንዳጠቃላይ ግን ሩበን አሞሪም የአማካይ ስፍራ ተጫዋች የማያገኝ ከሆነ ኮቢ ማይኖን አሁንም ላለመልቀቅ ጥረት እንደሚያደርግ ነው የተገለጸው። ተጫዋች የሚያገኝ ከሆነ ግን ሊለቀው እንደሚችል ተዘግቧል። የቶተንሃም ሆትስፐር አሰልጣኝ ቶማስ ፍራንክ አሁን ጥያቄ ውስጥ ገብቷልና አሰልጣኙ ሊሰናበት ይችላል የሚሉ መረጃዎች በስፋት እየተወሩ ይገኛሉ። በተለይ የቶተንሃም ሆትስፐር ደጋፊዎች አሰልጣኙ እንዲሰናበት ነው በመጠየቅ ላይ የሚገኙት። በትላንትናው ዕለት በኖቲንግሃም ፎረስት 3-0 በሆነ ውጤት ተሸንፏል። ተቆጠሩት ጎሎች ታዲያ ለሁለቱ ጎሎች ግብ ጠባቂ ጉግሊየሞ ቪካሪዮ አሁንም ተጠያቂ መሆኑን ቀጥሏል። ከዛ በተረፈ ታዲያ ቶማስ ፍራንክ በክለቡ እያስመዘገበ ያለው ጥረት ጥሩ የሚባል አይደለም። ከብሬንትፎርድ ጨዋታ አስቀድሞ 5 ጨዋታዎችን ማሸነፍ አልቻለም ነበር። ከዛ በኋላ ታዲያ አሁን ወደ ማሸነፍ ከተመለሰ በኋላ አሁንም በኖቲንግሃም ፎረስት ጨዋታ ላይ ያሳየው ብቃቱ ከመሸነፉም በላይ ያሳየው ብቃቱ በበርካቶች እያስተቸው ይገኛልና በቅርብ ጊዜ ውስጥ ሊሰናበት እንደሚችል ነው እየተገለጸ የሚገኘው። የክለቡ ባለስልጣናት ታዲያ በቀጣይ የክለቡ አሰልጣኝ ሊሆን ስለሚችል አሰልጣኝ እየተነጋገሩ እንደሚገኙ ተዘግቧል።
ኤሲ ሚላኖች የዌስትሃም ዩናይትዱን አጥቂ ኒክላስ ፉልክሩግን በጥር የዝውውር መስኮት ለማስፈረም ንግግር መጀመራቸው ተገልጿል። የመጀመሪያው ንግግር እንደተደረገና አሁንም ሌላ ንግግር ሊደረግ እንደሚችል ነው ማቴዎ ሞሬቶ የዘገበው። ኤሲ ሚላኖች በአጥቂ መስመር ቦታ ላይ ታዲያ ጥሩ የሚባል እንቅስቃሴ ማድረግ ተስኗቸዋል። ጎል ማስቆጠር እየከበዳቸው ይገኛል። በዚህም መሰረት የአጥቂ መስመር ተጫዋች ለማስፈረም ጥረት እንደሚያደርጉ ነው የተገለጸው። በዌስትሃም ዩናይትድ አለሳካልህ ያለውን የ32 ዓመቱን ኒክላስ ፉልክሩግን ለማስፈረም ታዲያ አሁን እንቅስቃሴ መጀመራቸውን የተገለጸው ተጫዋቹ እስከ 2028 በክለቡ የሚያቆይ ኮንትራት ቢኖረውም ዌስትሃም ዩናይትዶች ተጫዋቹን ለመሸጥ ፈቃደኛ መሆናቸው ተገልጿል። በጉዳት ምክንያት በክለቡ ያን ያህል አገልግሎት መስጠት አልቻለም። ኤሲ ሚላኖችም ይህንን እድል በመጠቀም ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። የብሬንትፎርዱን ኢጎር ቲያጎ ለማስፈረም ኒውካስል ዩናይትድ፣ ቶተንሃም ሆትስፐር እና አስቶን ቪላ ፍላጎት ማሳየታቸው ተገልጿል። ብራዚላዊው የአጥቂ መስመር ተጫዋች ታዲያ ዘንድሮ በ16 ጨዋታዎች 12 ጎሎችን ማስቆጠር ችሏል። ብሬንትፎርዶች ተጫዋቹን በውድድር ዓመቱ አጋማሽ ላይ የመልቀቅ ፍላጎት እንደሌላቸው ነው የተገለጸው። ግድ ቢሆንባቸው እንኳን ከ70 ሚሊዮን ፓውንድ በላይ ለመጠየቅ መዘጋጀታቸውን የተገለጸው ተጫዋቹ እስከ 2029 የሚያቆይ ኮንትራት ስላለው ብሬንትፎርዶች ላለመሸጥ ጥረት ያደርጋሉ ተብሎ ይጠበቃል። አስቶን ቪላዎች ተጫዋቹን የኦሌ ዋትኪንስ ተተኪ ለማድረግ ማቀዳቸው ነው እየተገለጸ የሚገኘው። ቶተንሃም ሆትስፐሮችም በአጥቂ መስመር ቦታ ላይ ያላቸውን ችግር ለመቅረፍ ተጫዋቹን እየተመለከቱት እንደሚገኙ ተዘግበዋል። ከዛ በተረፈ ግን ተጫዋቹ በአሁኑ ሰዓት ክለቡን የሚለቀው ወደ ቀጣዩ ክለብ ሲያመራ ቀጣዩ ክለብ በቋሚነት የሚሰለፍበትን እድል ከሰጠው ብቻ እንደሆነ ነው እየተገለጸ የሚገኘው። ለብራዚል ብሔራዊ ቡድን መመረጥ ስለሚፈልግ ማለት ነው። ብሬንትፎርዶች ግን ተጫዋቹን በውሰት የመልቀቅ ፍላጎት እንደሌላቸው ተገልጿል። ቢለቁት እንኳን በገንዘብ ብቻ እንደሆነ ነው የተዘገበው። ባርሴሎናዎች የጁቬንቱስን የፊት መስመር አጥቂ ዱሳን ቭላሆቪችን ለማስፈረም የነበራቸውን ፍላጎት ማቋረጣቸው እየተገለጸ ይገኛል። ከወደ ጣሊያን እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ባርሳዎች ተጫዋቹ ላይ የነበረው ፍላጎትን አሁን አቀዝቅዘዋል ሲል ነው የገለጸው። የ25 ዓመቱ አጥቂ ታዲያ ከጁቬንቱስ ጋር ያለው ኮንትራት እየተጠናቀቀ ይገኛል። ክለቡንም ይለቃል ተብሎ ነው የሚጠበቀው። በዚህም መሰረት ነው ባርሳዎች ተጫዋቹን ለማስፈረም ፍላጎት አሳይተው የነበሩት። ነገር ግን ተጫዋቹ በቅርቡ እያሳየ ያለው ብቃት በባርሴሎና ባለስልጣናት እንዲሁም መልማዮች እንዳልተወደደና በዚህም ምክንያት ተጫዋቹን የማስፈረም ፍላጎታቸው መቀዛቀዙ ነው እየተገለጸ የሚገኘው። ተጫዋቹ ግን ጁቬንቱስን ይለቃል ተብሎ ስለሚጠበቅ ወደ ሌላ ክለብ ያመራል ተብሎ ይጠበቃል። በተለይ የጣሊያኑ ክለብ ኤሲ ሚላን ተጫዋቹ ላይ ፍላጎት ማሳየቱ ነው እየተገለጸ የሚገኘው። በዚህም መሰረት ዱሳን ቭላሆቪች እዛው በሴሪ አው ሊቆይ እንደሚችል ነው የተገለጸው። ተጫዋቹ በክረምቱ ክለቡን በነፃ የሚለቅ ይሆናል። አሁን ደግሞ በትላንትናው ዕለት የተደረጉትን ጨዋታዎች እንመልከት። በእንግሊዝ ፕሪሚየር ሊግ ትላንትና በተደረጉ ጨዋታዎች ማንቸስተር ሲቲ ክሪስታል ፓላስን 3-0 በሆነ ውጤት በማሸነፍ ከአርሰናል ያለውን የነጥብ ልዩነት ወደ 2 መልሶታል። በትላንትናው ዕለት ታዲያ ሲቲዎች በመጀመሪያው አጋማሽ ጥሩ የሚባል እንቅስቃሴ ማድረግ ተስኗቸዋል። በተለይ በመጀመሪያዎቹ 25 ደቂቃዎች ምንም አይነት ሙከራን ማድረግ አልቻሉም። የመጀመሪያውን ሙከራቸውን ታዲያ በ29ኛው ደቂቃ ላይ ነበር ፊል ፎደን ያደረገው። ከዛ በተረፈ ግን መጀመሪያዎቹ 25 ደቂቃዎች ጥሩ የሚባል እንቅስቃሴ ማድረግ ተስኗቸው ነበር። በመጨረሻም ኤርሊንግ ሃላንድ ባስቆጠራት ጎል እየመሩ ለእረፍት መውጣት ችለዋል። በሁለተኛው አጋማሽም ክሪስታል ፓላሶች የተሻለ እንቅስቃሴ ማድረግ ችለው ነበር። ጎል ለማስቆጠር ያደረጉት ጥረት አልተሳካላቸውም። ማንቸስተር ሲቲዎች ናቸው ታዲያ ተጨማሪ ጎሎችን በማስቆጠር በትናንትናው ዕለት 3-0 በሆነ ውጤት ማሸነፍ እየቻሉት። ሁለተኛውን ጎል በ69ኛው ደቂቃ ላይ ፊል ፎደን ያስቆጠረው ሲሆን ሶስተኛውን ደግሞ ኤርሊንግ ሃላንድ ለራሱ ሁለተኛውን ለክለቡ ሶስተኛውን በፍጹም ቅጣት ምት ነው ያስቆጠረው። በዚህም ማንቸስተር ሲቲዎች 3-0 በሆነ ውጤት አሸንፈዋል። ከአርሰናል ያላቸው ነጥብ ልዩነትም ወደ 2 ዝቅ ብሏል ማለት ነው። ማንቸስተር ሲቲዎች ታዲያ ኳስን ተቆጣጥረው ቢጫወትም የጎል ድሎችን በመፍጠር ረገድ ግን ከክሪስታል ፓላስ መሻል አልቻሉም። ክሪስታል ፓላሶች 16 ሙከራ ያደረጉ ሲሆን ማንቸስተር ሲቲዎች ደግሞ 7 ሙከራ ነበር ያደረጉት። ነገር ግን ኢላማውን በጠበቀ ሙከራ በኩል ደግሞ ማንቸስተር ሲቲዎች 6 ኢላማውን የጠበቀ ሙከራ አድርገዋል። ክሪስታል ፓላሶች ደግሞ 4 ኢላማውን የጠበቀ ሙከራ ነው ያደረጉት። በመጨረሻም ግን ማንቸስተር ሲቲዎች ሙሉ 3 ነጥብ ይዘው ወጥተዋል። ኖቲንግሃም ፎረስት ደግሞ ቶተንሃም ሆትስፐርን 3-0 በሆነ ውጤት አሸንፏል። ካለም ሃድሰን አዶይ በ28ኛው እና በ50ኛው ደቂቃ ላይ 2 ጎሎችን ያስቆጠረ ሲሆን ኢብራሂማ ሳንጋሬ ደግሞ በ79ኛው ደቂቃ ላይ ሶስተኛውን ጎል አስቆጥሮ ጨዋታው 3-0 በሆነ ውጤት ተጠናቋል። በትላንትናው ዕለት ታዲያ ቶተንሃም ሆትስፐር 1 ኢላማውን የጠበቀ ሙከራ ብቻ ነው ማድረግ የቻለው። ኖቲንግሃም ፎረስቶች ግን 6 ኢላማውን የጠበቀ ሙከራ ማድረግ ችለዋል።
በአስገራሚው የቴንዌር ደርቢ ደግሞ ሰንደርላንድ ኒውካስል ዩናይትድን 1-0 በሆነ ውጤት አሸንፈዋል። ብቸኛዋን ጎል ደግሞ የኒውካስል ዩናይትዱ ኒክ ዎልትማዴ ነው በራሱ ላይ ያስቆጠረው። በ46ኛው ደቂቃ ላይ በራሱ ላይ ባስቆጠረው ጎል ኒውካስል ዩናይትድ ከሜዳው ውጪ በአዲስ አዳጊው ሰንደርላንድ 1-0 በሆነ ውጤት ተሸንፏል። የደርቢ ታዲያ በጣም አስቸጋሪ ደርቢ ነበር። ግብግቦችም የበዙበት ደርቢ ነበር፣ ጉዳቶችም ነበሩበት። በመጨረሻም ግን ሰንደርላንድ ወደ ፕሪሚየር ሊጉ ተመልሶ በመጀመሪያው ደርቢ 1-0 በሆነ ውጤት አሸንፈዋል። ዌስትሃም ዩናይትድ በአስቶን ቪላ በሜዳው 3-2 በሆነ ውጤት ተሸንፏል። አስቶን ቪላዎች ታዲያ ከመሪ ቡድኖች ያለውን ነጥብ እንዳስጠበቀ መቀጠል ችሏል። በመጀመሪያ ደቂቃ ላይ ፈርናንዴዝ ባስቆጠረው ጎል ዌስትሃም ዩናይትዶች መሪ መሆን ችሎ ነበር። ነገር ግን ማቭሮፓኖስ ራሱ ላይ ባስቆጠረው ጎል አስቶን ቪላዎች አቻ ሆነዋል። በ24ኛው ደቂቃ ላይ ቦዌን ባስቆጠረው ጎል እየመሩ ለረፍት መውጣት ችሎ ነበር። ነገር ግን ከረፍት መልስ በ50ኛውና በ79ኛው ደቂቃ ላይ ሮጀርስ ባስቆጠራቸው ሁለት ጎሎች አስቶን ቪላዎች 3-2 በሆነ ውጤት አሸንፈዋል። ምሽት ላይ በተደረገው ጨዋታ ደግሞ ብሬንትፎርድ ከሊድስ ዩናይትድ ጋር ያደረገውን ጨዋታ አቻ በሆነ ውጤት አስቆጥሯል። ሄንደርሰን በ70ኛው ደቂቃ ላይ የብሬንትፎርዶችን ጎል ያስቆጠረ ሲሆን ዶሚኒክ ካልቨርት-ሉዊን ደግሞ በ82ኛው ደቂቃ ላይ የአቻነት ጎልን አስቆጥሯል። በዚህም ታዲያ ፕሪሚየር ሊጉን አሁንም አርሰናል በመምራት ላይ ይገኛል። በትናንትናው ዕለት ያሸነፈው ማንቸስተር ሲቲ በ2 ነጥብ ዝቅ ብሎ በ34 ነጥብ ሁለተኛ ላይ ይገኛል። በ33 ነጥብ በ3 ነጥብ ዝቅ ብሎ ከአርሰናል ማለት ነው። አስቶን ቪላ 3ኛ ደረጃ ላይ ይገኛል። ትላንትና የተሸነፈው ክሪስታል ፓላስ እዛው 26ኛ በ26 ነጥብ 5ኛ ደረጃ ላይ ነው የሚገኘው። ቼልሲ በ28 ነጥብ 4ኛ ደረጃ ላይ ይገኛል። ትላንትና ያሸነፈው ሰንደርላንድ በ26 ነጥብ ወደ 7ኛ ደረጃ ከፍ ማለት ችሏል። አንድ ቀሪ የእንግሊዝ ፕሪሚየር ሊግ ጨዋታ ዛሬ የሚደረግ ይሆናል። ማንቸስተር ዩናይትድ ከቦርንሞዝ ጋር የሚያደርጉት የዛሬ ምሽት ጨዋታ የሚጠበቅ ነው የሚሆነው። ማንቸስተር ዩናይትዶች ታዲያ በተደጋጋሚ በሰኞ ምሽት ጨዋታቸውን ማድረጋቸውን ቀጥለዋልና በዛሬው ዕለትም ቦርንሞዝን ኦልድ ትራፎርድ ላይ የሚያስተናግዱ ነው የሚሆነው። ዩናይትዶች ባለፈው ሳምንት ወልቨርሃምፕተን ወንደርስን 4-1 በሆነ ውጤት ማሸነፋቸው ይታወቃልና ይህንን መልካም ውጤት ማስቀጠል ነው ዛሬ ጥረት የሚያደርጉት። ዩናይትዶች ታዲያ ካለፉት 9 ጨዋታዎች አንዱን ብቻ ነው የተሸነፉት። 5ቱን አሸንፈው 3ቱን በአቻ ውጤት አጠናቀዋልና በዚህ ጊዜ ታዲያ 18 ነጥቦችን መሰብሰብ ችለዋል በ9 ጨዋታዎች ማለት ነው። ከዛ አስቀድሞ በነበሩ ጨዋታዎች በአጠቃላይ 17 ነጥብ ብቻ ነበር የሰበሰቡት። ነገር ግን በቅርቡ ባሉት 9 ጨዋታዎች ደግሞ 18 መሰብሰብ ችለዋል። ብሩኖ ፈርናንዴዝ ዘንድሮም ለማንቸስተር ዩናይትድ ወሳኝ ተጫዋች መሆኑን ቀጥሏልና ተጫዋቹ በ8 ጎሎች ላይ መሳተፍ ችሏል ባለፉት 8 ጨዋታዎች ላይ ማለት ነው። እንዲሁም በፕሪሚየር ሊጉም 6 አሲስቶችን በማድረግ እየመራ የሚገኝ ሲሆን 45 የጎል ድሎችንም ፈጥሯል። ሌላኛው ዘንድሮ ጥሩ የሚባል እንቅስቃሴ እያደረገ የሚገኘው ተጫዋች ሜሰን ማውንት ነው። ሜሰን ማውንትም ታዲያ ባለፉት 7 ጨዋታዎች 3 ጎሎችን ማስቆጠር ችሏል። የማንቸስተር ዩናይትድ ተከላካይ ግን አሁንም አጠራጣሪና አሳሳቢ መሆኑን እንደቀጠለ ነው የሚገኘውና ባለፉት 15 ጨዋታዎች በአንዱ ብቻ ነው ጎል ሳይቆጠር የወጣውና ይህ ነገር መስተካከል እንዳለበት እየተገለጸ ይገኛል። ምናልባትም ሊሳንድሮ ማርቲኔዝ ዛሬ ከመጀመሪያው የመሰለፍ ዕድል ሊሰጠው እንደሚችል እየተገለጸም ይገኛል። ቦርንሞዞች በቅርቡ ማሸነፍ ተስኗቸዋል። ባለፉት 2 ጨዋታዎችም ጎል ማስቆጠር አልቻሉም። እንዲሁም ባለፉት 6 ጨዋታዎችም ድል ማስመዝገብ አልቻሉም። 2ቱን አቻ ወጥተው 4ቱን ተሸንፈዋል ማለት ነው። ይህ ታዲያ በ2023-24 የውድድር ዓመት ያስመዘግቡት መጥፎ ሪከርድ ነበርና አሁን እዛ ላይ የደረሱ ነው የሚመስለው። ከዛ በተረፈ በጉዳት ምክንያት የማይሰለፉ ተጫዋቾች ያሉ ሲሆን ቤንጃሚን ሼስኮ ዛሬ የመሰለፍ ዕድል ይኖረዋል ተብሎ ይጠበቃል። ሊመለስ ይችላል ነው የተባለው። በኋላ ታዲያ ውሳኔውን እንመለከታለን። ሃሪ ማጓየርና ማቲስ ዲሊክት ግን ከስብስቡ ውጪ ናቸው። አማድ ዲያሎ፣ ብራያን ምቤሞ እንዲሁም ኑሴር ማዝራዊ ለአፍሪካ ዋንጫ ከማምራታቸው በፊት የመጨረሻ ጨዋታቸውን ያደርጋሉ ተብሎ ይጠበቃል። ቦርንሞዞች ባለፉት 2 የኦልድ ትራፎርድ ቆይታቸው ወይንም ደግሞ ባለፉት 2 የኦልድ ትራፎርድ ጉብኝታቸው ማንቸስተር ዩናይትድን 3-0 በሆነ ውጤት አሸንፈዋልና ለ3ኛ ጊዜ በማሸነፍ ታሪክ ለማስመዝገብ ነው ጥረት የሚያደርጉት። የዛሬውን ጨዋታ ማን የሚያሸንፍ ይመስላችኋል? ግምታችሁን አሳውቁኝ። ትናንት በስፔን ላሊጋ በተደረጉ ጨዋታዎች ሲቪያ ሪያል ኦቪዬዶን 4-0 ያሸነፈ ሲሆን ሴልታ ቪጎ ከአትሌቲክ ክለብ ጋር ያደረገውን ጨዋታ 2-0 በሆነ ውጤት አሸንፈዋል። ሪያል ማድሪድም ምሽት ላይ ያደረገውን ጨዋታ 2-1 በሆነ ውጤት ዲፖርቲቮ አላቬስን በማሸነፍ ሻቢ አሎንሶ ላይ ያለውን ውጥረት ቀንሶለታል። በ24ኛው ደቂቃ ላይ ኪሊያን ምባፔ የመጀመሪያውን ጎል ለሪያል ማድሪድ ያስቆጠረ ሲሆን በ68ኛው ደቂቃ ላይ ዲፖርቲቮ አላቬሶች በቪንሴንት አማካኝነት አቻ መሆን ችሎ ነበር።
ነበር። ነገር ግን ሮድሪጎ በ76ኛው ደቂቃ ላይ ባስቆጠራት ጎል ማድሪዶች 2-1 በሆነ ውጤት አሸንፈዋል። በዚህም በ39 ነጥብ በሁለተኛ ደረጃ ላይ ይገኛሉ ሪያል ማድሪዶች። በጣሊያን ሴሪአ ትላንትና በተደረጉ ጨዋታዎች ኤሲ ሚላን ከሳሱሎ ጋር ያደረገውን ጨዋታ 2-2 በሆነ ውጤት አጠናቋል። ፊዮረንቲና በሄላስ ቬሮና 2-1 በሆነ ውጤት ተሸንፏል። ኡዲኒዜ ናፖሊን 1-0 በሆነ ውጤት አሸንፏል። ኢንተር ጄኖዋን 2-1 በሆነ ውጤት አሸንፏል። ጁቬንቱስ ቦሎኛን 1-0 በሆነ ውጤት አሸንፏል። በዚህም ታዲያ የትላንትናው የጣሊያን ሴሪአ መርሃ ግብር ተጠናቋል። ዛሬ አንድ ቀሪ ጨዋታ የሚደረግ ነው የሚሆነው። የትላንትናውን ውጤት ተከትሎ ኢንተር ሚላን በ33 ነጥብ ወደ መሪነት ተመልሷል። ኤሲ ሚላን በ32 ነጥብ ሁለተኛ ደረጃ ላይ ወርዷል ማለት ነው። ትላንትና አቻ በመውጣቱ ናፖሊን በመሸነፉ በ31 ነጥብ ወደ ሶስተኛ ደረጃ ዝቅ ማለት ችሏል። ሮማ በ27 ነጥብ አራተኛ ደረጃ ላይ ይገኛል። ጁቬንቱስ በ26 ነጥብ አምስተኛ ደረጃ ላይ ይገኛል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን አጫጭር መረጃዎች በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።